ዛሬ ደግሞ ይሄንን የመሰለ ምግብ አብረን እንስራ። ሰላም ቤተሰቦቼ እንዴት ናችሁ? ዛሬም በሌላ ቪዲዮ አብረን ተገናኝተናል። ዛሬ የምንሰራው ፈጣን ያለ ምግብ ነው። ፈጣን የሆነ ምግብ ነው። ዛሬ የምንሰራው የቲማቲም ለብ ነው። የጾም አማራጭ ይሆናል። ቀላልም ነው እና እሱን ለማዘጋጀት እዚህ ጋር መጀመሪያ ቀይ ሽንኩርቴን እንደዚህ ጎረድ አድርጌ እንደዚህ ከትፈዋለሁ ማለት ነው። ብዙ መለቀቅም አይጠበቅበትም። ጎረድ ስለምናደርግ እኩል እንዲሆንልን ቀይ ሽንኩርቴን በዚህ መልኩ ጎረድ አድርጌ ከትፈዋለሁ። ያው አንዳንዴ ጾም ሲሆን የምንሰራው ነገር ግራ ይገባናል። ለዛ ነው እኔም ቲማቲም ጥሬውን ከማድረግ እንደዚህ አድርጌ ለብ አደርገዋለሁ። እንደዚህ በምንፈልገው መጠን ልክ ሽንኩርትና ቲማቲማችንን እናደርጋለን። ሞቅ ማድረግ ነው። አብራችሁን ቆዩ። እዚህ ጋር መጥበሻ ግሎ ስለነበረ ትንሽ ዘይት አደርግበታለሁ። ቀጥዬ ሽንኩርቱን መጨመርበት። ከዛ በኋላ እሱ ጠበስ ትንሽ ብዙም አይበስልም። ጠበስ እናደርገዋለን በዚህ መልኩ። እኔ ጥሬውን ከመበላ እንደዚህ ነው የሚመቸኝ። እንደዚህ እያማሰለን ትንሽ እስከሚጠበስ ድረስ ተዋለሁኝ። ሽንኩርቱ ትንሽ በራሱ ተዋለው እስከሚጠበስ ድረስ። ቲማቲሜን እከትፋለሁ። አብሮ እንዲበስል ደግሞ እዚህ ጋር በርበሬውን ቀድሜ ያደረኩበት ከቲማቲሙ በፊት፣ ምክንያቱም ቲማቲሙ ቶሎ ስለሚበስል በርበሬው እስኪበስል አይጠብቅም። ቲማቲምና እንደተለመደው ትንሽ እርድን ያደረኩበት። ከለሩም ያምራል፣ ለጤናም ያወርድ ጠቀሜታ ስላለው ሁለቱም አንድ ላይ ሲጨምርበት በነገራችን ላይ የተለየ ከለር ነው የሚሰጠኝ። በጣም ቆንጆ ነው። አያምርም? አሁን ከለሩ እዚህ ጋር እሱ በዚህ መልኩ እንዲጠበስ ተውና ቀጥለን ደግሞ ቲማቲማችንን ልክ እንደ ሽንኩርቱ ጎረድ እናደርገዋለን። ፍሬውን አላወጣሁትም፣ ከነ ፍሬው ነው የማደርገው፣ ምክንያቱም ለሰላጣ ስላልሆነ ምንም አይሆንም። በምንፈልገው መጠን እንደ ትንሽ ከፍ አድርገን መጠኑም እንደምንፈልገው እንግዲህ ቆንጆ የጾም አማራጭ ይሆንልናል። ቲማቲም ከትፌ ጨርሻለሁ። ሽንኩርቱም ከዚህ በላይ እንዲበስል አልፈልግም። ይሄ ይበቃዋል። ይሄን ያክል ከጠበሰ ይበቃዋል። ቀጥዬ የሚጨምረው እንግዲህ ቲማቲሙ ነው ማለት ነው። ቲማቲም በዚህ መልኩ ጨምሬበታለሁ። ቲማቲም እንግዲህ አሁን ብዙም እሳት አይፈልግም። ትንሽ ብቻ ነው፣ ለትንሽ ደቂቃ ነው አንተው። ትንሽ ነጭ ሽንኩርት ነው ያደረኩበት አብሮ እንዲበስል ማለት ነው። እሱም መጠኑ እንደምንፈልገው ነው።
ከዛ ትንሽ ውሃ ጠብ አደረኩበትና ክድን አደረኩት ትንሽ ሰከንድ። ከዚህ ደግሞ ቃሪያ መላው ላይ ጣል ጣል ስለምናደርግ ቃሪያ ይቺ የምታቃጥለው ቃሪያ ናት። እሱንም ከፍ ከፍ አድርጌ ከትፈውና መጨረሻ ላይ ላው ላይ እንሰንሳለን። ሽታው በጣም ነው የሚያቃጥለው የትንንሽ ቃሪያ። ፍሬው ደግሞ አብሮ ከገባ ያው በጣም ነው የሚያቃጥለው። ለዛ ነው ያወጣሁት። ቲማቲማችን እንደዚህ እንደምንፈልገው መጠን በስሎልናል ማለት ነው። ቀጥለን ደግሞ የምንፈልገውን ቅመም እንጨምርበታለን። የምንፈልገውን ጨው መጀመሪያ ጨመርኩኝ እኔ። ከዚህ ደግሞ ቀረፋ አድርጌበታለሁ። ትንሽ ቀረፋ፣ ቁንዶ በርበሬ፣ መከለሻ ያለንን መጨመር እንችላለን። መጨረሻ ላይ እንግዲህ ቃሪያ ነው ያደረኩበት። ከዚህ በላይ ቢመስልም ምንም ጥቅም የለውም፣ ይበቃዋል። ቃሪያውን ከጨመርን በኋላ ማውጣት ነው። ዋው ሽታው መቼ ምርጥ ነው። በጣም ነው ደስ የሚለው። እንግዲህ ቲማቲም ልባችን ይሄን ይመስላል፣ ወይም የቲማቲም ጥብስ ማለት ነው። ከፈለግን እዚህ ላይ ትንሽ ውሃ አድርገንበት እንጀራም ጣል ጣል ማድረግ እንችላለን። እኔ ግን በደረቁ እንደዚህ ነው መብላት የፈለኩት። በዚህ መልኩ በስሎልኛል ማለት ነው። አሁን ደግሞ ሳህናችን ላይ አውጥተን እንመለሳለን። ከፈለግን በእንጀራ ከፈለግን በዳቦ መብላት እንችላለን። በሚመችን ሳህኔ ላይ ገልብጫዋለሁ እንደዚህ በዚህ መልኩ። ሽታው በጣም ቆንጆ ነው የሆነው። ቅመማ ቅመሞቹ በዚህ መልኩ የቲማቲም ለብ ቆንጆ ሆነ ሰርተናል ማለት ነው። ምንም በምንፈልገው መልኩ ማቅረብ እንችላለን። እንግዲህ ለጊዜው በእንጀራ ነው ያቀረብኩት።